ሩታ ምን ያክል ብትተማመን ነው ይህንን ያክል እርግጠኛ ሆና አብርሽን በእጅ አስገባዋለሁ ያለችው? በዚህ ምክንያት ነው ያሉ አሉ። ሙሉ መረጃውን የማቀርብላችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ጋሽዬም በሩታ ላይ ተቆጥቷል ያላችሁ የምትሉ አላችሁ። ለማንኛውም እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሰላም ሰላም፣ ውድ ቤተሰቦቼ ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። ሁሌም አዳዲስ ትኩስ ቪዲዮዎችን የምታገኙበት ቻናል ነው። ከጎኔ ሆናችሁ የምታበረታቱኝ ፈጣሪ የማያልቀውን ሲሳይ ይስጣችሁ፣ በሰላም ለሀገራችሁ ያብቃችሁ። እናም ሩታ ይህንን ያክል የተማመነችበት ምክንያት አብርሽን በሆነ ነገር አስፈራርታ ዙራ እጇ እንደምታስገባው እርግጠኛ ስለሆነች ነው። የራቁት ቪዲዮ አለ ወይንም ደግሞ የሆነ ልጁን ወጥመድ ውስጥ ከተው በዛ ነገር ስለተማመነች ነው። በዚህ ያክል እርግጠኛ ሁና አብርሽ ወደሷ እንደሚመለስ ምንም ብታደርጉ ምንም ወደ እኔ ይመለሳል ያለችበት ምክንያት ይሄ ነው ብለው እየተናገሩ ይገኛሉ ማለት ነው። እናም ደግሞ እሱ ፍላጎቱን አንድ ጊዜ ተለያየሁ ተፋታሁ ብሎ ተናግሯል። ከዛ ወዲህ ግን እሷ እያሽከረከረችው ያለችው ከኤፍሬም ጋር የሆነ ነገር ይዘውበታል ብለው እየተናገሩ ነው ማለት ነው። በዚህ ጉዳይ ላይ በነገራችን ላይ ትናንትና ኤፍሬም መልስ ሰጥቶ ነበረ። እኔ እንደዚህ የማደርግ ሰው አይደለሁም፣ እኔ ወንድሙ ነኝ። ሲቀጥል ደግሞ እንኳን አይደለም ቀርቶ በአብርሽ ላይ በሌሎች ላይም ምንም ላደርግ አልችልም። ይሄን ያክልም ደፋርና ክፉ ሰው አይደለሁኝም። እሱ ልጁ ጋራ አብሮ እንዲያሳድግ ፍቅር እንዲሰጠው ብዬ እንጂ በጭራሽ እንደዚህ ማደርግ ሰው አይደለም። ነገሮችን ሁሉ አስተካክዬ አሳክቸው ነበረ። ነገር ግን ብዙዬንና ዴቭን እየሰማቸው ስለሆነ የእነሱን ትዕዛዝ ነው የሚሰማው። ስለዚህ ከተሳካለት ችግር የለውም። ቡታጅራ ቤተሰብ ጋርም ሆኖ ወደ ራሱ የሚመለስ ከሆነ ምንም ጣጣ የለውም። ግን ደግሞ ስትረስ ውስጥ ሆኖ መልሶ እዛ ሲሄድ እንደውም የበለጠ ይመቸዋል ብዬ አላስብም። እሱ አንድ ሰው ብቻ ሆኖ ሲያዋራው እጅግ ደስተኛ ነው አብርሽ። ግን ደግሞ ይሄ ግርግር ጫጫታ በዙሪያ ያለው ሰው ካመጡ እነሱን ክፉ ተናግሮ ማስቀየም ስለማይፈልግ ጸጥታን ነው እየመረጠ ያለው። ድንዝዝ ይላል። ከዛ ውጭ ግን ብቻው አንድ ሰው ብቻ ሆኖ ሲያወራው እጅግ በጣም እየሳቀ ደስተኛ ሆኖ ነው የሚያወራው። የሱ ችግር ስትረስ ነው ወይንም ጭንቀት ነው ብሎ ተናግሯል። ትናንትና መልስ ሰጥቷል ኤፍሬም በሆነ ልጅ ቤት ማለት ነው። ነገር ግን ደግሞ አሁን እያወሩ ያሉት ብዙዎች ምን እያሉ ነው? እሷ በሆነ ነገር አስፈራርታው ነው እንጂ በፍጹም ሩታ ከአብርሽ ጋር መቀጠል ብትፈልግ ኖሮ ደስታ ልደቷን አያከብርላትም ነበረ። ከሱ ጋር እንደዛ እንትን አትልም ነበረ ብለዋል። እሱም ፓርት ደግሞ ቆይ ቀጣይ አቀርብላችኋለሁ ማለት ነው። የሆነ ነገር የተገረምኩበት አለ። የሩታ የልደት ፎቶዎች እና የትናንትና ደግሞ ማለት ነው። ቆይ አቀርብላችኋለሁ በቀጣይ። ነገር ግን ደግሞ በዛም አለ በዚህ ማለት ነው እንግዲህ ቤተሰብ ጋራ ያለውን ነገር ይይና ቼክ ያድርግና ከዛም ያለውን ነገር ደግሞ የምናይ ይሆናል ማለት ነው። ጋሽዬም በሩታ ላይ ተቆጥቷል እያላችሁ የምትሉ ልጆች አላችሁ። ልጄን እንዴት እንደዚህ ታደርገዋለሽ? ጋሽዬ ከኔ ልጆች ምንድነው የምትፈልጊው? ለምንድነው የማትርቂው? ብሎ አላት እያሉም እየተናገሩ ነው ማለት ነው። ይሄ በእርግጠኝነት የእናንተ ፍላጎትና ምኞት ነው። ትናንትና ልክ ኤፍሬም ቪዲዮ ለቆ አጥፍቷል ሩታም ይቅርታ ጠይቀዋለች እያላችሁ ስትሉ ነበረ። ነገር ግን ኤፍሬም መልስ የሰጠው ሌላ ሆኖ ነው የመጣው ማለት ነው። አያችሁ፣ ይሄ ፍላጎታችሁና ምኞታችሁ ስለሆነ። ሲቀጥል ደግሞ ጋሽዬም ሩታን ምንም ሚላት ነገር የለም። ገባችሁ? እና አንተ ለምንድን ነው ከዚህ የምትለው? ትዳርህን ለምንድን ነው በስርዓት እማትመራ እማትታረቅ? ለምንድን ነው እማትቀጥል? ለምንድን ነው ሰላምህን የምታጣ? ሰላምህን የማጣቱ መንስኤ ትዳርህን ማፍረሱ ነው ሊለው ይችላል እንጂ በፍጹም ሩታን የሚቆጣበት ምንም አይነት ምክንያት የለም። ከተቆጣም ደግሞ ሁለታቸውንም ነው የሚቆጣቸው ማለት ነው። አንዱን ተቆጥቶ አንዱን እንትን የሚልበት ምክንያት የለም። ሁለታችሁም አትረቡም።
ትዳራችሁን መቀለጃ ያደረጋችሁ። ትዳራችሁን አስተካክላችሁ ልትመሩ ይገባል። ማንም በመሀላችሁ ጣልቃ መግባት የለበትም። አንድ ላይ ሆናችሁ ልጃችሁን አሳድጉ። የራሳችሁን ላይፍ አሳልፎ ከጭቅጭቅ እራቁ ብሎ ነው ቢላቸውም ማለት ነው። ገባችሁ? ከዛ ውጭ ግን የእናንተ ምኞትና ፍላጎት ሌላ ነገር ስለሆነ በቃ በልባችሁ የተመኛችሁትን ነገር ሆነ ተደረገ ብላችሁ እያወራችሁ ትገኛላችሁ ማለት ነው። እሱ ደግሞ መቼም ቢሆን የማይሆንላችሁና የማይሳካላችሁ ነው። እንደው የእውነት ብዙ ግን ወደ ጋሽዬ ብትወስደው ራሱ ደስ ይለኛል። ነገር ግን ብዙ አላማዋና እቅዷ ከሄርሜላ ጋራ ሩታን በማታለል ወደ ጎን እንድትፋታቸው ነበረ እቅዷ። ገባችሁ? ከዛ ሩታ ከተፋታቻቸው ጋሽዬ ምናምን የሚለው ነገር ቀርቶ ከሄርሜላ ጋር እንዲቀጥል ነው የብዙ አላማና እቅድ ማለት ነው። ግን ሩታ የዋዛ ሰው አይደለችም። እንዲህ በቀላል ልትፋታቸው አልቻለችም ማለት ነው። በቃ ዛሬም ነገም 15 ቀንም ይፍች 1 ወር ከዛም በላይ ይፍች እሱ የኔና የኔ ነው። የሆነ ነገር አደርጋለሁ ብለሽ ብታስብም እንኳ እኔ እሰማለሁኝ። ምንም ነገር ትናንትና ሄርሜላን ደብቀሽ ብታገናኘው እኔን ሳትጠሩ ሳትነግሩ ይኸው እኔም ሰማሁኝ እና ብላ እንግዲህ ፎክራ ነው የሄደችው ሩታም ማለት ነው። ገባችሁ? ብዙ ደግሞ ሩታን ያየቻት እንደ ቀላል ሰው ነው። በቃ በሆነ ነገር እንደ ሕፃን ልጅ አታላ የሆነ እስከ መጨረሻው የምትፋታት መስሏት ነበር። ይሄ ግን በፍጹም ሊሆን አልቻለም። በቃ እያችሁ ገባችሁ? ሩታና ብዙ አልተዋወቁም ማለት ነው ባጭሩ። እናም የብዙ አላማ ይሄ ነው። ግን ደግሞ እንደው የእውነት ወደ ጋሽዬ ይዛው ብትሄድ እኔ ራሱ ደስ ይለኛል ማለት ነው። አንደኛ አብሮ ካየናቸው በጣም ቆይተዋል። ሁለተኛ ደግሞ ቤተሰብ ጋር አንዳንዴ አረፍ ብሎ የሆነ ነገር እንትን ማለቱ ጥሩ ነው። የቤተሰብ አንዳንድ ምክሮችም ይኖራሉ። ገባችሁ? በዛ ላይ ደግሞ ጋሽዬ የሚያውቀው ሩታን ነው። ሄርሜላን አያውቃት። የት ያውቃታል? በሶሻል ሚዲያ ከማየት ውጭ ረፍ ተው ብሎታልም ከዚህ በፊት ማለት ነው። ስለዚህ የማያውቃትን ሴት እንዴት ነው ምርጫ የሚያደርገው? ኤፍሬም እኮ ያለው ከሩታ ጋር ብዙ ውጣ ውረድ አሳልፈው እሱ ጋር እንዲህ በቀላል ብዙም ትዳር ላይ ሳይቆዩ ተለያዩ ያለ ሄርሜላ ጋራ ብዙም ሳይተዋወቁ በትዳር አይቆዩም፣ ይፈርሳል ልክ እንደ ሩታ። ገባችሁ? ስለዚህ ይሄ ሁሉ ከሚሆን ወደ ትዳሩ ተመልሶ ልጁን በፍቅርና በሰላም አብረው ቢያሳድጉ ይሻላል ነው ያለው። እውነት ለመናገር የኤፍሬም ሀሳብ እጅግ በጣም አሪፍ ነው። እኔም ተመችቶኛል። የትናንትና የተነጋገረው ንግግር ራሱ በጣም ደስ ይላል ማለት ነው። እናም እውነት ሆኖ ጋሽዬ ጋር ቢወስዱት ጋሽዬ ያው ታውቃላችሁ ምንም ቢሆን አባት ነው። ብዙ ነገሮችን ያስተውላል። ወልደዋል፣ ውጣ ውረድን አይተዋል። የባልና ሚስት የትዳርን ሁኔታ ጠንቀቀው ስለሚያውቁ ምን ማለት እንዳለባቸው ራሳቸው ያውቃሉ። በተረፈ ግን እናንተ የምትሉት ነገር በሙሉ የህልም ቅዠት ወይንም ምኞት ሆኖ ይቀራል። በተረፈ ወዳችኋለሁ። ቀጣይ የምለቅላችሁ ቪዲዮ አለ፣ ጠብቁኝ። ሰላም ቆዩልኝ።